የኔ ፍቅር ዛሬ ደግሞ በጊዜ ነው የተኛሽው? መልሽልኝ እንጂ የኔ ፍቅር። ምንድን ነው እሱ? አሞሻል እንዴ? ምን? ደህና ነኝ። ምንድን ነው እሱ? ምን ሆነሽ ነው? አባቴ ደህና ነኝ። ምንድን ነው እሱ የኔ ፍቅር? አልቅሰሻል እኮ አይንሽ ቀልቷል። እንዴ አባቴ የምን ፎቶ ነው? የኔ ቆንጆ ልዋሽሽ አልፈልግም። የሳቤላ እናት ማለት የማርዳ ፎቶ ነው። የማርዳ? ማርዳ የሳቤላ እናት ናት። ልጄ ደግሞ በእናቷ ናፍቆት እየተሰቃየች ነው። እናማ ልጄ እናቷ አጠገቧ እንዳለች እንዲሰማ ትፈልጋለሁ። ለዛ ነው ረጅም ጊዜ ደብቄ ያኖርኩትን ፎቶ ያወጣሁት። እና ቆይ የእሷ ፎቶ ለምን አስፈለገ? አብርሃም ምን እያሰብክ ነው? ምን አስባለሁ የኔ ቆንጆ? ማርኮ የሆነ ነገር ማድረግ አለብህ። ሰውየው እኮ መረረ። ማድረግ የምችለውን ሁሉ እኮ አደረኩ። ከዚህ በላይ ምን ላድርግ? ማርኮ አልተረዳኸኝም። ሰውየው በልጁ ጉዳይ እየቃዠ ነው። ገና ከአሁኑ ራሱ በምን እንደሚወለድ እያወራኝ ነው። የምር እንዳረገዝኩ አምኗል። ታዲያ እሱን አይደል እንደሚፈልጊው? ማርኮ ለአሁኑ ይሁን፣ ግን ወሩ እየጨመረ ሲመጣስ? ቆይ ሌላው ይቅር፣ ከ9 ወር በኋላ ምን ልንሆን ነው እንዴ? ዲና ማርዳ እስካልሞተች ድረስ ወደዚህ ቤት መመለሱ አይቀርም። ምክንያቱም አብርሃም አንድን ነገር ካመነበት ፍለጋውን በቀላሉ ማቆም አይችልም እና ዲና መወገድ ያለባት ብላለች። ማርኮንም ዲና ማርዳ መሞትም ካለባት ትሞታለች እንጂ በጭራሽ ወደዚህ ቤት አትመለስም እያሉ ነው። ልዩ ማርዳን የጠበቁ ይመስላትም፣ ግን ደግሞ ጠላቶቿን እያበዛችላት ነው። ልዩ ለአብርሃም እውነቱን ብትነግረውና ማርዳን ሊያግዛት ቢችል ምናልባትም ልትድን ባትድንም እንኳን እስከ ጊዜው ድረስ በልጇና በባሏ እቅፍ ውስጥ ሆና ህመሟን መታመም ስትችል፣ ግን ደግሞ ማርዳ እኔ የቤተሰቤን ስቃይ መቋቋም አልችልም በሚል ሀሳብ ብቻዋን ህመሟን እየተሰቃየች በልጇ ናፍቆትና በባሏ ናፍቆት እየተብሰለሰለች ጊዜዋን እያዳረሰች ትገኛለች። እንግዲህ ልዩ ሳቤላ ላይ በተገኘው ፊርማ መሰረት አብርሃም ከዛ በኋላ ስለ ማርዳ ማሰቡን አላቁም ብሏል። በእርግጥም አብርሃም የማርዳ የሆኑ እቃዎችን ሁሉ በጥንቃቄ አስቀምጧል። ሀታ የቤት እቃዎች ሳይቀሩ ምንም አዲስ የተቀየረ ነገር አልነበረም። እሱን ደግሞ ከዚህ በፊት ተደብቃ ወደዛ ቤት በገባችበት ጊዜ ማርዳ ሁሉንም ተመልክታለች። በአብርሃም ልብ ውስጥ አሁንም ቢሆን እንኳን ይህን ያህል ዓመት ተለያይተው ጥላቸው ምክንያቱም ሳያውቁ ብትሄድም ግን ደግሞ ለእሷ ትልቅ ክብርና ቦታ እንዳላቸው ተመልክታለች። አብርሃም ለልጅህ እንግዲህ ልጅህን በፎቶም ቢሆን ለእናቷ ጋር ማስተዋወቅ አለበት ብለው ስለነበረ ዶክተር ርብቃ በሱ መሰረት ፍሬም ቢሰቅልም እሱን ሰብራና ፎቶውን ብትቀዳድድም ልዩ ግን ደግሞ አብርሃም ተቀደው የማያልቁ እጅግ በጣም ብዙ ፎቶዎች እንዳሉት ተመልክታለች። አሁንም ሌላን ፎቶ በአዲስ መልክ አውጥቶ በፍሬም ሊያስቀምጥ ጉድ እያለ ነው። ልዩ ስንቱን ፎቶ ቀዳ ልትጨርሰው ነው? በዛ ላይ በዲናና በአብርሃም መካከል ክፍተት ተፈጥሯል። ዲና እኔ ህጋዊ ሚስትህ ተቀምጬ በጭራሽ የቀድሞ ሚስትህን ልትፈልግ አትችልም። የእሷ ፎቶን ቤቴ ውስጥ አይሰቀልም። ያ ማለት ስትናፍቅህ እየሄድክ የድሮ ትውስታህን ለማስታወስ ነው ወይ? እኔ ምን አጎደልኩብህ? ከኔ ጎደለህ ምንድን ነው? እኔ አጠገብህ ተቀምጬ የሩቋን እንድትናፍቅህ የሆንክበትስ ምክንያቱ ምንድን ነው? በዛ ላይ ጥላ የሄደችን ሴት እያለችው ነው። አብርሃም እንደሚወዳትና እንደሚያከብራት ገልጾላት፣ ግን ደግሞ ይቅርታ አንቺን ብትሆኚ ከልጄ ሳቤላ በጭራሽ ላስበልጥሽ አልችልም ብሎ ቁርጧን ነግሯታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ማርኮንና ሰሎሜም እንግዲህ ማርዳን መከታተላቸውን ተያይዘውታል። ምክንያቱም ማርዳ ወደዛ ቤት ከተመለሰች ወይም ከአብርሃም ጋር ከተገናኘች ለእነሱ እንቅፋት ስለምትሆንባቸው የሚፈልጉትን ሀብትና ንብረት በቀላሉ ለራሳቸው ማድረግ ስለማይችሉ እንግዲህ ማርዳን በጭራሽ አብርሃም ማግኘት የለበትም ብለው ነበር ሰሎሜ። እሷም እንግዲህ አድራሻዋን እንዲሰጣትና
እንዲሰጠውና እሱ ደግሞ በተቃራኒው ሰሎሜ የምትፈልገውን ማንኛውንም አንቺ የጠየቅሽኝን ነገር ላረግልሽ ዝግጁ ነኝ፣ ግን ደግሞ ልጄ እባክሽ በእናቷ ናፍቆት እየተብሰለሰለች ነው። ልጄ በናፍቆት እንደዚህ አትሆንብኝ፣ ልለምንሽ የማርዳን አድራሻ ስጭኝ ባላት ጊዜ እኔ ስትቀጥረኝ ለሌላ ነገር መስሎኝ እንጂ ለእንደዚህ እንደሆነ ባቅ ኖሮማ በጭራሽ አልመጣም ነበር ብላ ጥላው ልትሄድ ስትል አብርሃም ተንበርክኮ እንግዲህ ለምኗል ማለት ነው ሰሎሜ ለልጁ ሲል። እንግዲያውስ እንድትገናኙ አልፈልግም ብትገናኙም እንኳን አንድ ላይ ቁጭ ብላችሁ ማየት አልፈልግም ብለዋለች። አንቺ የምትፈልጊው ነገር ሁሉ ይሆናል፣ ብቻ ግን ልጄ ከእናቷ ጋር እንድትገናኝ እርጅኝ ብሏት ነበር። በዚህም መሰረት የሰጠችው አድራሻ ልክ አልነበረም፣ እንጦጦ ይል ነበር። በዚህን ጊዜ አብርሃም ተናዶ ስለነበረ ራሱን መቆጣጠር እያቃተው ነበር። ወደ ዶክተር ርብቃ መጥቶ የምክር አገልግሎት እስከሚያገኝበት ሰዓት ድረስ ጥሩ ስሜት ላይ አልነበረም። ልዩም ዶክተር ርብቃ ጋር እንዳይሄድ የተቻላትን ነገር ብታደርግም አብርሃም ልዩን ጮሆባትና የታዘዘችውን ብቻ እንዲተገብር ባልተጠራችበት ቦታ ላይ እንዳትገኝ አስጠንቅቋት ወደ ዶክተር ርብቃ ዘንድ ሄዷል። ርብቃም በሚገባ ከዛ ስሜት ውስጥ የሚያስወጡትን ተግባራት እንዲተገብር ካዘዘችው በኋላ ግን ደግሞ በማንኛውም ጊዜ ብቻውንም እንኳን ሆኖ ይህን ነገር ማድረግ እንደሚችል ነግረዋለች። እናም ለልጄ ስል ማርዳም ማግኘት አለብኝ፣ ማርዳም መፈለግ አለብኝ እያለ ነው። አሁን ላይ የሳቤላንም ህመም ወደ ጎን ተወት አድርጎት ስራዬ ብሎ የተያዘው ስለ ማርዳ ነው። እናም እንግዲህ ዶክተር ርብቃም ማርዳንና ሳቤላን በቀላሉ ማስተዋወቅ እንደሚቻል ነግረዋለች። ይሄም ምንድን ነው? ፎቶዎቿን ቤት ውስጥ ማስቀመጥ፣ አንዳንድ እቃዎቿን ስለ እናቷ ማርዳ በተደጋጋሚ እንዲያወሩና እንዲታውቃት ማድረግ ብዙ ነገሮችን መክረው ነበር። አብርሃም ግን የመጀመሪያው ያደረገው እንግዲህ የፎቶውን ተግባር ነበርና ይህንንም የተመለከተችው ልዩ ፎቶውን አውርዳ ሰብራበታለች። አብርሃም ከዚህ በፊት ታይቶበት የማይታወቅ ባህሪን አሳይቷል ማለት ነው። በዚህ ፎቶ መሰበር የተነሳ ከፍሬሙ መሰበር ይልቅ ፎቶውን መቅደዷ ልዩ በጣም አበሳጭቶት ነበርና ያችን የሚሰስትላትን ልዩን በጥፊ ሊመታት ሲል እንደምንም እየተንቀጠቀጠ ራሱን ለመቆጣጠር እየሞከረ ነው። ልዩን በጣም ደንግጣለች። ከዛም በኋላ እንግዲህ አብርሃም እሷን ጥሎ እየሮጠ ወደ ቤቱ ወደ ክፍሉ ገብቶ ነበር ማለት ነው። በዚህን ሰዓት ነው እንግዲህ አብርሃም በገባበት ጊዜ ዲና እያለቀሰች ነበር። ዲናን እያስለቀሳት ያለው ጉዳይ ደግሞ የራሷ ውሸት ሲበዛ ነው። ዲና የእውነት እርጉዝ የሆነች መስሏት የልጆቿን አባት የሆነውን ማርኮንንም ለመክዳት እና ሀብትና ንብረት ካለው አብርሃም ጋር እንዴ በፊቱ እያሽከረከረችው በዚህ ልጅ አስራው የምትፈልገውን ነገር ሁሉ ማድረግ የምትችል መስሏት እጅግ በጣም ደስተኛ ሆና ነበር በሰዓቱ። ማርኮንም እንኳን ሊጠይቃት ወደ ክፍሏ በገባ ጊዜ ድሮ በዛ ክፍል ውስጥ እንግዲህ ባልና ሚስት እነሱ እስከሚመስሉ ድረስ እንዲያልነበሩበት ግን ደግሞ አሁን ጭራሽ የባለ ትዳር ክፍል ስለሆነ ወደዚህ እንዳትመጣ አንተ ከወንድምነት የዘለለ ምንም አይነት ግንኙነት የለንም ብለው ነበር። ሌባ እናት ልጇን አታምንም እንደሚባለው ሁሉ እንግዲህ የማርኮንና የዲና ተግባርም ይሄው ስለነበረ ማርኮን የመጀመሪያ ጥርጣሬው የሆነው በቃ የእውነት ያረገዝኩ መስሏት እኔና ልጆቼን ልከዳን ነው ብሎ አስቦ ነበር። ለዛም ዲናን እባክሽ ዲና እኔና ልጆችሽን ለመክዳት እያሰብሽ ነው እንዴ? ምን ለማድረግ እየሞከርሽ ነው? ምን እያሰብሽ ነው ብሏት ነበር። አዎ ከዚህ በኋላ ያቤል ልብ ለማግኘት ግዴታ ትክክለኛ ወንድምና እህት መምሰል አለብን። ለዛም አንተ መጠንቀቅ አለብህ። ርቀትህን ጠብቅ። አይደለም እዚህ መኝታ ቤት ውስጥ ሌላ ቦታ እንኳን ስንገናኝ ከእህትና ወንድምነት የዘለለ ሚና ምንም የለንም። ግዴታ ማሳመን ይኖርብናል። አብርሃም ትንሽ ኩሽታ ካገኘ ይጠረጥረናል እያለች ለማሳመን እየሞከረች ነበር። ግን ደግሞ ማርኮን በጭራሽ ሊያምናት አልቻለም። አሁን ግን በተቃራኒ ሆኗል። ዲና የእውነት አርግዛ ሳይሆን ዶክተሩን አስፈራርቶ የዶክተሩን ልጅ አግተውበት ውጤት እንዲቀየር ስላደረጉ እንጂ ዲና የእውነት እርጉዝ እንዳልሆነች ተናግሯል። በዚህን ጊዜ ዲና አምርራ እያለቀሰች ነው። ለአሁንስ ይህንን መፍትሄ ሰጠኸው፣ ከ9 ወር በኋላስ ምን ልታደርግ አስበሃል ብላ እጅግ በጣም እያለቀሰች ነበር። በዛን ሰዓት እንግዲህ ማርኮንም በሰዓቱ ተከፍተሽና አዝነሽ ስለነበር ከዚህ ውጭ ሌላ የማረገው ምርጫ አልነበረኝም ብሏት ነበር። በዛን ጊዜ እንግዲህ ዲና
አንተ ክፉ ሰው ነህ፣ በጭራሽ ክፉ ነህ። ይህን ቀድመህ እንደዛ ስጨነቅና ስሰቃይ ልትነግረኝ ይገባ ነበር ነው ፈተና መሆኑ ነው ብላ በጥፊ መታዋለች። ማርኮንና ዲና መሀል ክፍተት የተፈጠረ ይመስላል። አሁን ላይ አንተም በመንገዴ እኔም በመንገዴ ተባብለዋል። እናም እንግዲህ ዲና መኝታ ቤቷን ዘግታ እያለቀሰች ነው። የአብርሃም እንክብካቤ፣ ለልጅ ያለው ጉጉት፣ በዛ ላይ ደግሞ ይህ 9 ወር ሲደርስ ምን ሆናለሁ የሚለው ነገር እያስለቀሳት ነው። አብርሃምም ተናዶ ፎቶውን ይዞ ወደዛ ክፍል በገባ ጊዜ እሷ ጥሩ ስሜት ላይ ስላልነበረች የራሱን ብስጭት ወደ ጎን ትቶት እሷን ለማናገር ወስኗል። እናም ምን ሆነሽ ነው የኔ ፍቅር ባለ ጊዜ እሷም ደህና እንደሆነች ተናግራ ግን ደግሞ ፊቷ ጥሩ እንዳልሆነና እያለቀሰች እንደነበር ስለሚያስታውቅ እንዴ የኔ ፍቅር አልቀሰሻል እኮ እያላት ነበር። እሷም አይ ይሄ የእርግዝናው አንዱ ፓርት ነው፣ ከእርግዝና ስሜቶች ውስጥ አንዱ ነው፣ ዝም ብሎ ተራ ነገር ነው እንጂ እኔ ምንም አልሆንኩም ብለዋለች። እንዴ ተራ ነገር የሚባላል እንዴ ብሎ ነበር አብርሃም። እሷም አዎ አንተ ወንድ ስለሆንክ ይህን ስሜት ስለማታውቀው እንጂ እርግዝና ውስጥ በጣም ብዙ አይነት ስሜቶች አሉ ብለው ነበር። ግን ደግሞ አብርሃም ነገሩን ስለተበሳጨ አላስተዋለውም እንጂ ከዚህ በፊት ልጅ እንዳላትም ሆነ ዲና እንደወለደች አያውቅም። ግን ይህን ስሜት እንዴት አወቅሽ ብሎ መጠየቁን ላይ ይችል ነበር። ግን በሰዓቱ ለእሷ ከመጨነቅ ውጭ ምንም ያሰበው ነገር አልነበረም። እናም አብርሃም እንደዛ ከሆነ እሺ በቃ ሁሉም ዶክተር ልጥራ፣ እሺ ሐኪም ቤት እንሄድ፣ እስከዛ ወይም ደግሞ ዶክተር ርብቃን ልጥራልሽ እያለ እየተጨናነቀ ነበር። እሷም ማንም እንደማያስፈልጋት ነግረው በቃ ይሄ ዝም ብሎ ነገር ነው፣ ግን ይሄ ፎቶ የማን ነው ብላለች። ፎቶውን ከተመለከተች በኋላ ፎቶውንም አብርሃም ይቅርታ የኔ ፍቅር፣ ምንም ነገር ለዋሽሽ አልፈልግም፣ በመካከላችን መወሻሸትና መደባበቅ እንዲኖር አልፈልግም። ግን ይሄ ፎቶ የሳቤላ እናት የማርዳ ነው፣ የማርዳ ፎቶ ነው። ልጄ በእናት ናፍቆት እየተሰቃየች ነው። ልጄ ሳቤላ እናቷን ሳታውቃት እናት አልባ ሆና እንድትኖር አልፈልግም። ይሄ ፎቶ ልጄ ሳቤላ ክፍል ይሰቀላል። ከዛም ደግሞ ስትናፍቃት፣ ሲከፋት፣ ሲብሳት አጠገቧ ያህል እንዲያለች ያህል እንዲሰማት ያደርጋታል። ማርዳን ፈልጌ እስከማገኛት ድረስ ብሏል። ዲና ይሄ ነገር እጅግ በጣም አስደንግጧታል። እና ለምን እኮ የሷ ፎቶ ሳቤላ ክፍል ብላለች። አዎ ሳቤላ ክፍል ምን ችግር አለው ብለዋለች። እኮ ምን እያሰብክ ነው ባለችው ጊዜ ምንም እንዳላሰበ ግን ደግሞ ለልጁ ሳቤላ ሲል ይህም ማድረግ እንዳለበት ነግሯታል። እኮ እኔ ህጋዊ ሚስት ተቀምጬ የሷ ፎቶ እዚህ ቤት ሊሰቀል ብትለውም አዎ ይሰቀላል። አንድ እውነት እንግዲህ እየመረረሽም ቢሆን እየጎመዘዘሽ ዋጩ። አንድ እውነት ልንገርሽ ልጄ ሳቤላ ማለት አንቺም ሆንሽ ሆድሽ ውስጥ ካለው ልጅ እንዲሁም ከኔ ከራሴ ከነፍሴ ራሱ የምትበልጥ ልዩ ልጄ ናት። እሷን በማንም ልቀይራትና ልደራደርባት አልችልም። ስለዚህ ለልጄ ሳቤላ መሆን እስካለበት ድረስ ምንም ነገር አደርጋለሁ። ለዛም አንቺ ራስሽን ብታዘጋጅ ይሻላል። እወድሻለሁ፣ አከብርሻለሁ። በማንም ልቀይርሽና በማንም ላወዳድርሽ አልፈልግም። ግን ደግሞ በልጄ ሳቤላ በኩል ከመጣሽ አንቺ ምንም ነሽ፣ እሷን ልትሆኛችም ብሏል አብርሃም። በዚህን ጊዜም እንግዲህ ዲና ይህን አልፈቅድልህም፣ በጭራሽ እኔ ህጋዊ ሚስት ተቀምጬ ለዘመናት ተደብቆ የነበረ ፎቶ አሁን ልሰቀል አልችልም ብለዋለች። ይቅርታ እሱን አለማድረግ አልችልም፣ እኔም አለማድረግ ስለማልችል እሰቅለዋለሁ። የልጄ ክፍል ውስጥ ይሰቀላል። ልጄ በምትፈልግበት ጊዜ እናቷን ታያታለች እያለ ነው። ፈልጌ እስከማገኛት ባለ ሰዓት እንግዲህ ጭራሽ ፈልገህን ማግኘት አስበሃል እኮ የቅድሞ ሚስትህን ማርዳን። በዛ ላይ ደግሞ ፎቶውን የምሰቅለው አንተ ስትናፍቅህና የድሮ ትውስታዎች እንዲመለሱልህ እየሄድክ ልታየው ነው ብላው ነበር። አብርሃምም እኔ በጭራሽ በዚህ መልኩ ምንም ነገር አላሰብኩኝም፣ በጭራሽ አንቺ ሚስቴ እያለሽ እሷን ማሰብ አልችልም ብሏል። እሷም እንግዲህ እኔ አንሸብህ ነው አይደለም፣ በጭራሽ እሷን እንድትፈቅዳትም ሆነ የማርዳ ፎቶ እዚህ ቤት እንዲሰቀልም አልፈቅድም ብላለች። አብርሃም ግን ማንም ከውሳኔው እንደማያስቆመው በተደጋጋሚ ተናግሯል። በሌላ በኩል ዶክተር ርብቃ ከጓደኛዋ የወሰደችው 150 ሺህ ብር አጣብቂኝ ችግር ውስጥ አስገብቷታል። ጓደኛዋ ሳራ ይህን ብር የሰጠቻት እቃ የምትገዛበትን ነበር፣ ለአንድ ቀን ነበር። እሱም ደግሞ አለኝ ብላ አምና ስለነበረ ነበር ኤፊም ብሩን አውጣልኝ ስትለው ኤፊም በሲስተም ምክንያት አካውንት አክቲቭ ስላልሆነ እያለ የተለያየ ስበቦችን ሰጥቷት ነበር። እንደዛ ከሆነ አባቴ ከሚቀየምብኝ ወይም ደግሞ ከቃሉ ላለመውጣት ብላ ነበር ያን ብር የሰጠችው። እናም እንግዲህ በዚህም ጊዜ ብሩን ወደ እሷ ይዞ ተበድሮ ለዛውም ደግሞ
ከማይፈልጋት ከሚስቱ እህት ጋር አንድ ላይ አድሮ የተቀበለውን ብር ማርኮን መንገድ ላይ አግቶት ደብድቦ ወስዶበታል። ይህንን የማታውቀውም ርብቃ በተደጋጋሚ እየጠበቀችውና ስልኩን እየሞከረችለን ነበር። ግን ይሄ ሰው ስለ ገንዘብ ሳነሳ በተደጋጋሚ እንዲህ የሚያደርገኝ ለምንድን ነው? ከዚህ በፊት የበደለኝ ሳያንስ አንዴም ሁለቴም ሶስቴም ገደለኝ እያለች ነበር። ዶክተር ርብቃ የራሷ ችግር በጭንቅላቷ ሊደፋት ብሏል። በዛ ላይ ማርኮን አብርሃምን ያርጋ ቁረኛ ካላደረግሽ ፎቶሽን በአደባባይ እለቀዋለሁ እያለ እያስጨነቃት ነው። በሌላ በኩል ደግሞ ጓደኛዋ በተደጋጋሚ ስልኳ ላይ መደወሏን አላቆመችም። ይህ ነገር እጅግ በጣም ረብሿታል። ጥሩ ስሜት ላይ አይደለችም። ለዛም አብርሃም ወይ ከከተማ ውጪ ወይ ወደ ቤተሰቦች ሂጂና ጊዜ አሳልፊ፣ ጥሩ ላይ አይደለሽም እያለ ብዙ ምክንያቶችን ሰጥቷን ነበር። እሷ ግን ከዚህ ቤተሰብ መለየት አልፈልግም፣ ቀላል ነው እያለች ችግሯን ደብቃ መያዝ ፈልጋለች። ግን እስከ መቼ? በሌላ በኩል እንግዲህ ልዩ የሰበረችው ፎቶ ያን ያህል ጩኸትና መቆጣትን ቢያደርስባትም ግን ደግሞ አሁንም ተከታትላ ሌላውን ፎቶ ለመስበር የፈለገች ትመስላለች። እንግዲህ ይሄ ፎቶ አብርሃም እንዳለ ዋሌቶች ፖርሳ ሙሉ የእሷን ፎቶ ደብቆ አስቀምጧል። እናም ከዚህ ፖርሳ እንግዲህ አንዱን ፎቶ አውጥቶ መልሶ ፍሬም ውስጥ ለማድረግ ወስኗል ማለት ነው። ይህንንም ልዩ በድብቅ እየተከታተለች ነው። እናም አብርሃም ይህን ፎቶ ከመስቀሉ በፊት ልዩ ምን ልታረግ ትችል ይሆን? አብርሃምስ እንዳሰበው ማርዳን በቀላሉ ፈልጎ ያገኛት ይሆን? ምን ሊፈጠር ይችላል? ማርዳን አብርሃም ያገኛታል ወይስ ማርኮን ካገኛት ይገላታል? ልዩስ ይህን ነገር እስከ መቼ ድረስ ደብቃ ታኖራለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ